ሰላም። በዚህ ቪዲዮ በጥሞና ጊዜ ውስጥ ያለውን ታላቅ ኃይልና 8 ድንቅ የጥሞና ጊዜ ጥቅሞች የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ከቆያችሁ በእርግጠኝነት ከዚህ መልእክት በኋላ ለጥሞና ጊዜ ያላችሁ እይታ ይቀየራል። የጥሞና ጊዜን ያልጀመራችሁ ቅዱሳን ካላችሁ በፍጥነት እንደምትጀምሩ እምነታችን ነው። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የተደበቀውን የጥሞና ጊዜ ኃይል ተጠቀም። ብዙ ሰዎች የጥሞና ጊዜ የላቸውም፣ ምክንያቱም በእነርሱ ላይ ሊያመጣ የሚችለውን ውጤት በትክክል ስለማይገነዘቡ ነው። 8 ጉልበታም የሆኑ የጥሞና ጊዜ ጠቀሜታዎች። አንደኛ፣ በየዕለቱ የሚደረግ የጥሞና ጊዜ በዚህ ሕይወት ካለው ጉዳት ይጠብቃል፣ ስቃይን ይቀንሳል። የሕይወትን ብርሃን በምንጠቀምበት ጊዜ አብዛኛው የሕይወት ስቃይና ጉዳት ይወገድልናል። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 12። ሰው በጨለማ በሚመላለስበት ጊዜ ከተለያዩ የማይታዩና ያልተጠበቁ ነገሮች ጋር በመጋጨት በአብዛኛው ራሱን ይጎዳል። ቅልጥምህን ጠረጴዛ ሲገጭህ እንዴት እንደሚያም የታወቀ ነው። የእግዚአብሔርን ብርሃን ካለመጠቀማችን የተነሳ በኑሯችን ስቃይና ጉዳቶች ያጋጥሙናል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። መዝሙር 119 ቁጥር 105። እግዚአብሔር በተለይ ለተቀቡት ልጆቹ ያዘጋጀው ይህ መብራት ምንድን ነው? ይህ መብራት የእግዚአብሔር ቃል ነው። ለአንዳንዶች በጋብቻ ውስጥ የሚያጋጥመው ሐዘን የሚፈጠርበት ምክንያት ወደ ጋብቻ በሚገቡበት ጊዜ የእግዚአብሔርን ቃል መብራት እንዲመራቸው ስለማይጠቀሙበት ነው። ብዙ ሰዎች ይህን የእግዚአብሔር መብራት የሚያነሱት በሕይወታቸው ውስጥ የከፋ ጉዳት ካጋጠማቸው በኋላ ነው። መብራቱ የሚደርስብህን ጉዳት ማስታገስ ሳይሆን ወደ ጉዳቱ ውስጥ እንዳትገባ የመከላከልንና የመጠበቅን ሥራ ይሠራል። በየቀኑ ሕይወትህ ይህን መብራት የምትጠቀም ቢሆን እንዴት የተሻለ ኑሮ በኖረህ ነበር። ይህ መብራት ከስቃይና ከጉዳት ይጠብቀናል። ቋሚ በሆነ መንገድ ብርሃኑ በሕይወታችን እንዲፈነጥቅ የሚያደርገው ብቸኛው መንገድ የጥሞና ጊዜያችን ነው። ከሰኞ እስከ ቅዳሜ በጨለማ ውስጥ ሆነ እሁድ ቀን ብቻ ብርሃንን ብታገኝ ሕይወትህ በየቀኑ በቋሚነት ብርሃን ከሚያገኘው ሰው ጋር በእርግጠኝነት አንድ ሊሆን አይችልም። በሕይወትህ በየቀኑ ብርሃን እንዲፈነጥቅ ትፈልጋለህ? በየቀኑ ሳታቋርጥ የጥሞና ጊዜ እንዲኖርህ አድርግ። እውነተኛውን እግዚአብሔር ላንተ የሰጠውን ይህን ብርሃን በመጠቀም በሕይወትህ የሚደርሰውን ሐዘን ትቀንሳለህ። በዚህ ምድር ላይ የሰዎችን መንገድ የሚያበራ ብርሃን ይህ ብቻ ነው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። የዮሐንስ ወንጌል ምዕራፍ 1 ቁጥር 9። ሁለተኛ፣ የየዕለት የጥሞና ጊዜ መልካም የሆነውን አዝመራ የምትሰበስብበት ዋስትና ነው። የየቀኑ የጥሞና ጊዜ በመንፈስህ ላይ መንፈሳዊ ዘር የምትዘራበት ወቅት ነው። የጥሞና ጊዜ ሲኖርህ በልብ ውስጥ የምትዘራው ታላቅ ዘር የሆነውን የእግዚአብሔርን ቃል ነው። ምሳሌው ይህ ነው። ዘሩ የእግዚአብሔር ቃል ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 11። በየጊዜው የጥሞና ጊዜ ሲኖርህ በሕይወትህ ላይ ሰማያዊውን ሀብት እያከማቸህ ነው። የእግዚአብሔርን ቃል ዘር ስትዘራ የመንፈስ ቅዱስ ፍሬ የሆኑትን የፍቅር፣ የሰላም፣ የደስታ ፍሬዎችን መሰብሰብ ትጀምራለህ። በሕይወትህ ውስጥ ለምን ፍቅር፣ ሰላም፣ ደስታ ጥቂት ብቻ መሆኑ ወይም ባለመኖሩ ተገርመህ ታውቃለህ? እነኚህ ፍሬዎች በሕይወትህ የሚከሰቱት መንፈሳዊውን ዘር ስትዘራ ብቻ ነው። በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል። ገላትያ ምዕራፍ 6 ቁጥር 8። ብዙ ክርስቲያኖች የሚዘሩት በሥጋቸው ላይ ነው። ሀብትን የሚያፈሱት በሥጋቸው ላይ ነው። ገንዘባቸውን፣ ጊዜያቸውን የሚያውሉት ለሥጋዊ ነገርና ለምድራዊ ኑሯቸው ብቻ ነው። አንዳንዶች ደግሞ በሥጋቸው ላይ የሚዘሩት ዘር ቴሌቪዥን የመመልከት፣ የመዝናናት፣
የዝሙት፣ የመጠጥ፣ የአደንዛዥ ዕፅ ዘርን ነው። ከእንዲህ አይነቱ ዘር የሚሰበሰበው መከር ዘግናኝ ነው። ብዙ መጋቢዎች እየመገቡ ያሉት አስደንጋጭና መጠኑ ሰፊ የሆነ የሥጋን አዝመራ በመሰብሰብ ላይ ያለ መንጋን ነው። እንደ አንድ መጋቢ መንጎቻችንን በየቀኑ በመንፈሳቸው ላይ እንዲዘሩ መምራት ተግባራችን ሊሆን ይገባል። ሶስተኛ፣ በየዕለቱ የሚደረግ የጥሞና ጊዜ አላስፈላጊ ነገሮችን አቃጥሎ ያስወግድልናል። እሳቱን በየቀኑ በምትቀበልበት ጊዜ ምንም አይነት የክፋት ባህሪ የሕይወት አካል ሆኖ አይቆይም። ስለዚህም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚህ ቃል ተናግራችኋልና እነሆ በአፍህ ውስጥ ቃሌን እሳት ይህንም ሕዝብ እንጨት አደርጋለሁ ትበላቸውም አለች። ትንቢተ ኤርምያስ ምዕራፍ 5 ቁጥር 14። አንዳንድ ነገር ሊወገድ የሚችለው በእሳት ብቻ ነው። የእግዚአብሔር ቃል እሳት ነው። በየቀኑ የሚወሰደው ይህ የእሳት መጠን አላስፈላጊ የሆነውን ማንነትና ባህሪ ሁሉ ያስወግዳል። አራተኛ፣ የየዕለቱ የጥሞና ጊዜ የክፋትን ኃይላት እስራት ይበጣጥሳል። የጥሞና ጊዜ በሕይወታችን ውስጥ ያሉ ክፉ ባህሪያትን ስለሚሰባብርና ስለሚያቃጥል የጥሞና ጊዜ የሌላቸው ክርስቲያኖች አብዛኛውን ጊዜ በሕይወታቸው ላይ ክፉ ባህሪያት ይሰለጥናሉ። በብዙ ክርስቲያኖች ሕይወት ውስጥ ያለ ጠንካራ እስራት በአንድ ቀን ብርቱ ስብከት የሚወገድ አይደለም። ቋሚ የሆነ የጥሞና ጊዜ ዘወትር የሌለው ሰው በርካታ መቃጠልና መሰባበር የሚኖርባቸው ባህሪያት በውስጡ ይኖራሉ። በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር። ትንቢተ ኤርምያስ ምዕራፍ 23 ቁጥር 29። አምስተኛ፣ የየዕለት የጥሞና ጊዜ የማያስፈልጉ አኗኗራችንና ባህሪያችን ከሕይወታችን እንድናስወግድ ይመራናል። አሁንም እንደገና ልብ ልትለው የሚገባ ጉዳይ በእሁድ ስብከት ላይ ብቻ ሕይወታቸውን መስርተው ምንም ቋሚ የሆነ ክፉ ዝንባሌን የሚያስወግዱበት ጊዜ የሌላቸው ክርስቲያኖች የዘወትር የጥሞና ጊዜ ካላቸው ሰዎች በጣም የተለዩ መሆናቸውን ነው። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ዕብራውያን ምዕራፍ 4 ቁጥር 12። ስድስተኛ፣ የየዕለት የጥሞና ጊዜ ለአማኙ መንፈሳዊውን የዕቃ ጦር ያስታጥቀዋል። ሰይጣን ያልታጠቁና ተጋልጠው የሚንቀሳቀሱ ክርስቲያኖችን ሲያይ በሳቅ ይፈርሳል። በየቀኑ እንቅስቃሴ ሰይጣን የሚጠላውና የሚፈራው የመንፈስ ሰይፍን ስትታጠቅ ነው። ጸሎት መልካም ነው፣ መጾምም መልካም ነው፣ ወደ ቤተ ክርስቲያን መሄድም መልካም ነው። ሆኖም እነኚህ ሁሉ የእግዚአብሔር ወታደር በመሆን በየቀኑ የምትታጠቀውን ትጥቅ አይተኩም። የእግዚአብሔር ቃል ከእጃችን ተወስዶ የሚወጣበት መንገድ አለ። ይህ የሚሆንበት ምክንያት የምንኖርባት ዓለም በእኛ ላይ በምታሳድረው ግፊት ነው። የማያምኑ ሰዎች አመለካከት፣ ኃጢአተኞች፣ ምድራዊ አመለካከት ያላቸው ክርስቲያኖች የእግዚአብሔርን ቃል ከሕይወታችን የመሸርሸር ተጽዕኖ አላቸው። በዚህም ምክንያት ነው ዘወትር የመንፈስ ሰይፍን በእጃችን ላይ መያዝ አስፈላጊ የሆነው። ይህ ሲሆን ማንኛውንም የሰይጣን ተንኮል ለመመከት ዝግጁ እንሆናለን። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ኤፌሶን ምዕራፍ 6 ቁጥር 17። ሰባተኛ፣ የጥሞና ጊዜ ክርስቲያኖችንና መጋቢያንን እውነት ያልሆነውን ነገር እንዳያምኑና ስለ ራሳቸው ማንነትም የተሳሳተ አመለካከት እንዳይኖራቸው ያድናቸዋል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ያዕቆብ ምዕራፍ 1 ቁጥር 22። ነቢዩ ኢሳይያስ ራሱን መልካም ሰው አድርጎ አስቦ ነበር። በመጀመሪያዎቹ 5 ምዕራፎችም ሌሎችን ሰዎች በመቃወም ያቀረበው መልእክት ኃይለኛ ነበር። ብዙ ጊዜም ወዮላችሁ ብሏቸዋል። ስካርን ለመከተል በጠዋት ለሚማልዱ፣ የወይን ጠጅም እስኪያቃጥላቸው እስከ ሌሊት ድረስ ለሚዘገዩ ወዮላቸው። ኢሳይያስ ምዕራፍ 5 ቁጥር 11። አንድ ቀን እግዚአብሔር ለኢሳይያስ ራሱን ለመግለጥ ወሰነ። ኢሳይያስም ያለበት ሁኔታ በእግዚአብሔር በተገለጠበት ጊዜ ተደናገጠ።
ያስፈለገው አንድ ነገር ብቻ ነበር፣ እግዚአብሔርን በክብሩ ጨረፍታ ማየት። ኢሳይያስም ወዲያውኑ ከተሳሳተ አመለካከቱ ነፃ ወጣ። መልእክቱንም ወዲያው ወዮልኝ ለኔ በማለት ቀየረ። ከዚህ ቀደም ሲል የነበረውን ወዮላቸው ማለት አቆመ። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ። ኢሳይያስ ምዕራፍ 6 ቁጥር 5። ሰዎችን እንደምናርምና ሁል ጊዜ የሰዎችን ስህተት ብቻ እንደምንመለከት እግዚአብሔር የራሳችንን ውድቀት እንድንመለከት ይርዳል። እግዚአብሔር በሚመለከተን መንገድም ራሳችንን መመልከት እንቻል። ሰዎች በሚሉ ነገር አትደነቅ። የሰዎችን ሽንገላ አትቀበል። በሰዎች ፊት ትልቅ ግምት የተሰጠው ነገር አብዛኛውን ጊዜ በእግዚአብሔር ፊት አጸያፊ ይሆናል። እንዲህም አላቸው፣ ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ፊት ርኩስ ነውና። ሉቃስ ምዕራፍ 16 ቁጥር 15። በአንድ ወቅት አገልግሎቴ የቀናልኝ መሰለኝ። እግዚአብሔርም ራሱን በራእይ ለኔ በመግለጥ የሆነ እዳሪ አሳየኝ። ከዚያም በእርሱ ፊት ልክ እንደዚህ እዳሪ እንደሆንኩ አመለከተኝ። እኔም ስላለሁበት አሳፋሪ ሁኔታ በማዘን በእግዚአብሔር ፊት አለቀስኩ። እግዚአብሔርም ከኔ ጋር አንዳችን ነገር ለምን መስራት እንደፈለገ ገረመኝ። ታያለህ፣ እኔን ጨምሮ በርካታ ሰዎች ጥሩ እየሰራን እንዳለን እናስባለን። ውድ ወዳጄ ሆይ ከእግዚአብሔር ጋር ቋሚ የሆነ የጥሞና ጊዜ ሲኖርህ በድንግዝግዝ ከማየት ትድናለህ። የእግዚአብሔርም ቃል ይህንኑ ይመስላል። እግዚአብሔር እርሱነቱን ላንተ አሳይተዋል። የእግዚአብሔርን ቃል ባነበብክ ጊዜ ሁሉ እግዚአብሔርን ታየዋለህ። ኢሳይያስ እግዚአብሔርን በተመለከተ ጊዜ ስለ ራሱ የነበረው የተሳሳተ አመለካከት ተለወጠ። መጽሐፍ ቅዱስን በየቀኑ በምታነብበት ጊዜ እግዚአብሔር ራሱን እንዲገልጽልህ ጸልይ። በርካታ የቤተ ክርስቲያን አባላት በእግዚአብሔር ፊት ምን እንደሚመስሉ ሲገባቸው ኩራታቸውን፣ ግትርነታቸውንና ስለ ራሳቸው ያላቸውን ትልቅ ግምት ይጥላሉ። ብዙ ክርስቲያኖች በእግዚአብሔር እይታ በእርግጠኝነት ምን እንደሚመስሉ ሲገለጥላቸው የራሳቸውን ትንሽነት በመረዳት መሪዎቻቸውን መውቀስ ይተዋሉ። የእግዚአብሔር ቃል እንደ መስታወት ነው፣ ትክክለኛውን ምስላችንን ያሳየናል። የጥሞና ጊዜም በየቀኑ እውነትን ይገልጽልሃል። እኛ ለድንግዝግዝ እይታ ጥገኛ የሆንንና የምንስትም ነንና በሕይወታችን የማያቋርጥ የእግዚአብሔር ቃል ምግብ ያስፈልገናል። የእግዚአብሔር ቃል ለሕይወታችን ያለው አገልግሎት ያለማቋረጥ ያስፈልጋል ብዬ ስል ከመጠን በላይ ማጋነን አይደለም። ከድንግዝግዝ ሕይወት በቋሚነት መላቀቅ የሚቻልበት መንገድ የሚገኘው ከጥሞና ጊዜ ብቻ ነው። 8ኛ የየዕለቱ የጥሞና ጊዜ ታላቅ መንፈሳዊ እድገትን ይሰጣል። በየቀኑ የጥሞና ጊዜ ማድረግ መደበኛ የሆነ መንፈሳዊ ምግብ እንድትመገብ ያደርጋል። የእግዚአብሔር ቃል ለሕይወታችን እንደ ወተት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2። ቃሉ ለተራቡ እንደ እንጀራ ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 4። ለሰው ልጆች እንደ ሥጋም ነው። ዕብራውያን ምዕራፍ 5 ቁጥር 12። በበረሃ ውስጥም እንደ ጣፋጭ ማር ነው። በዛሬው ዘመን ያሉ ክርስቲያኖች የሚደገፉት ከመጋቢዎች መጽሐፍ ቅዱስ በየእሁድ ማለዳው ከሚመገቡት ፈጠን ብሎ በምድጃ ወይም ማይክሮዌቭ ሞቅ ተደርጎ በሚቀርብላቸው ቅምሻ ነው። በየዕለቱ የተመጣጠነ ምግብ የሚያገኝ ሕፃንን በሳምንት አንድ ቀን ፈጣን የማይክሮዌቭ የ35 ደቂቃ ስብከት ቅምሻ ከሚያገኘው ጋር ማወዳደር ይቻል ይሆን? ጊዜው ማደግን የሚጠይቅ ነው። መጽሐፍ ቅዱስ ውስጥ ካለው ወተት፣ እንጀራ፣ ሥጋና ማር ልትጠቀም የሚገባ ጊዜ ነው። እንደ ክርስቲያን ከተማርኳቸው ነገሮች ውስጥ ምርጡ የየዕለት የጥሞና ጊዜ የማድረግ ልምምድን ነው። ከዚህ ቪዲዮ ምን እንደተማሩ ኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል።
በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።